ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ አንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። ክርስቶስ ምን ያህል እንደተገረፈ ነግሬያቸዋል። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ፣ አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኔዓለም እቺን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እቺኛዋን ተዋትና እንዴ ማመልከቻ እንኳን እኮ ሽርዝ ድል ሲበዛው ሪጀክት ይደረጋል። እንኳን ጸሎት ማለት አቋም የለንም። አስበኝ፣ በመንግስት በመጣ ጊዜ አስበኝ። ስራዬን እንዳታስብብኝ፣ እኔን ግን አስበኝ። ኃጢአቴን እንዳታስታውሰው፣ እኔን ግን አስታውሰኝ። መንገደኛ እንኳን አብሮ ሲሄድ አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ ሄድኩት፣ እኔን አደራ አስበኝ። ስራዬን እንዳታስበው። ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለመነ ወንበዴ። በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበህ ስትል አታፍርም? ምን ስትሰራ ከርመሃል አለም። ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ። አሁን የወንበዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድነው ያለው? በትንሣኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳይ ያኔ አስታውሰኝ ነው ያለው። ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይህን ወንበዴ የተቀበለ አምላክ ይቀበለን። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር ያሳያችሁ። ክርስቶስ ምን ያህል እንደተገረፈ ነግሬያቸዋል። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይዘው የግራውን ወንበዴዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት